የአማራን ህዝብ በጣም ቁጭት ውስጥ ለማስገባት የአማራን ህዝብ ጸጸት ውስጥ ለማስገባት የአማራ ህዝብ ፋኖ ላይ እንዲነሳ ለማድረግ የአማራ ህዝብ ከፋኖ ለመነጠል በተለይ ደግሞ ወልቃይትን እንደተደራደሩ አርገው እየሰጡ ማለት ነው። ወልቃይትን ከአማራ ለመነጠል የአማራን ህዝብ ከፋኖ ለመነጠል ብቻውን ለማስፈጀት ያደረጉት ሴራ ምንድነው? በቃ ከደረጀ ውሸት ከሀብታሙን የደረጀው አንድ ጎጃም ጀመረ አለ ሙሉ ጎጃምን ያደራጀ አለ የሚመራ አለ የሚያዋጋ አለ። እንግዲህ ማደራጀት ከሆነ ሌላ ቦታ ሆኖም ምንትማ ግን ፊት ሆኖ የሚያዋጋ የት ጎጃም ላይ ፊት ሆኖ የሚያዋጋ ማን ከጠላት ጋር ሙሉ ጎንደርን ፊት ሆኖ የሚያዋጋ ስለዚህ በየትኛው እንትን ግንባር አለ ማለት ነው። ግማሽ ወሎን ፊት ሆኖ የሚያዋጋ ነው ያለ እኔ አይደለሁም ደረጀ ነው ያለው ማለት ነው። ይሄ ውሸት ማለት ነው። ውሸት እንኳን ልክ አለው እንደዚህ ነው ያሉት። ስለዚህ አንድ ሰው በስንት እንትን 100 ተራሮች ያለው ለምሳሌ 100 ተራሮች በየትኛውም እንትን ተብሏል አለ። አሁን ዘመቻ አንድነትን ልክ መከላከያን እንደማይመቱ አድርጎ ነው ያነሳው ሌላም ማለት ነው። ስለዚህ ይሄ ውሸት አለበት ማለት ነው። ሌላ ደግሞ ምንድነው? አሁን ከጎንደር አልፎ ወሎን ከግማሽ በላይ ሙሉ ጎንደርን ሌላው ደግሞ ምንድነው ያለ ጠላትን 2 ቀን በተከታታይ ገጥሞ ምናምን እንደዚህ በ2 ቀን ገጥሞ ለድርድር ብለውት ነው። ስለዚህ ይህን ሲል ጠላትን 2 ቀን ለተከታታይ ገጥሞ ለድርድር ብለው እንትን በሉት ሲል ከጌታ አስራደ ጋር ደግሞ ያወራው ምንድነው? እነዚህንም ሜሴጅ እንደተላከለት ተናዶ ሊጨርሳቸው እንደሄደ ጥይት የለኝም ብለው የለህም ተው ዛሬ ቀን ሊሆን ይችላል እያልኩት እምቢ ብሎ ገባና ሞተ እያለ ነው እንግዲህ ጌታ አስራደም እያለቀሰ ሲያወሩ የነበረ ማለት ነው። ስለዚህ እንዴት ነው ድርድር ማለት ነው? ጥይት የለህም እንግዲህ ሀብታሙ የሚለው ምንድነው? ሀብታሙም የሚለው ምንድነው? ድርድር ስለሆነ ወታደር ይዘህ አትምጣ ለመነጋገር ስለሆነ ልንስማማ ስለሆነ ልንነጋገር ስለሆነ ወታደር ይዘህ አትምጣ አጃቢ ብቻ ምናምን ብለው ባዶውን እጁን ጠርተው ከበውት ነው ያለ ሀብታሙ ማለት ነው። ደረጀ ደግሞ ድርድር ብለው ጠርተዋል። 2 ውሸት ማለት ነው። ከጌታ አስራደ ጋር ደረጃ ያወራው ደግሞ በሜሴጅ እንደሰደቡትና እንደተናደደ ሚሊሻ ብለው እንደሰደቡት ሚሊሻ ነው እንደሰደቡትና ተው ጥይት የለህም ለነሱም ይሆን ጥይት አላጣም ብሎ እኮ ነው ራሱ ሄዶ ዘው ብሎ የሞተው ማለት ነው። ሊገል ሄዶ የተገደለው ማለት ነው። ስለዚህ ጥይት ቢኖረው ሊጨርስና ሊጨፍር ሊያቅራራ ማለት ነው። ጠላትን መጥቶ ሲጨፍር ነበር ሲፎክር ነበር ይላል እኮ። ስለዚህ አሶ ፋኖችን መጥቶ ሲያሽላላ ዝም ብሎ ሊታይ ቅንድቡን አሉት ይገባዋል መባልም አለበት እንደዚህ አይነት ማለት ነው። ይሄ ከብልጽግናም በላይ ያማራ ጠላት ነው ማለት ነው። ሌላው ደግሞ ምን አለ ደረጀ ራሱ ነው ያለው ደረጀ ራሱ ነው ያለው ከጌታ አስራደ ጋር ጥይት የለህም እያልሁት ገባ ሞተ ነው። እንደዚህ ነው። ሌላው ደግሞ ጌታ አስራደ ደግሞ አይ በቃ እንግዲህ ቀኑ ሆኖ ነው ምናምን ነው ያለ ጌታ አስራደ ራሱ አይ ቀኑ ሆኖ ነው ምናምን ነው ያለ ማለት ነው። ቀኑ ሆኖ ነው ምናምን ነው እያለ ሲያወራ ነበር ማን ጌታ አስራደ ማለት ነው። ጥይት እንደሌለው ስልኩን ላክልኝ እንደውም ምን ይላል የቆራጡን ስልክ ላክልኝ ይለዋል እኮ ደረጀ ጌታ አስራደን ማለት ነው። ማለት የሱ ሰራዊት ጌታ አስራደ ስለመሞቱ ሳይሆን እንደውም የሚያስበው ጌታ አስራደ ስልኩ ላይ ስለመሞቱ ሳይሆን የሚያስበው ስለሚበተነው በሱ ስር ስለነበረው ሰራዊት ስለሚበተነው የሚያስበው ማለት ነው። ያ ሰራዊት ክዶን ወደ እነዛ ይገባል እያለ ነው ጌታ አስራደ የሚያለቅሰው የሚያዝነው የነበረ እንጂ ስለሱ ሞት አይደለም ማለት ነው።